ጤናስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ፕሬዝዳንት ኢሳያስ አፈወርቂና ጀነራል ፊሊጶስ ኢትዮጵያ የአሰብ ወደብን እንዳትጠይቅ ከሳውዲ አረቢያ በኩል የደህንነት ዋስትና የማግኘት ህልማቸው ሳይሳካላቸው እንደቀረ ተገለጸ። በሰሜን ሸዋ ዞን ደራ ወረዳ በጽንፈኛ ፋኖና በሽብር ቡድን ላይ የምንወስደው እርምጃ አጠናክረን ቀጥለናል፣ አመርቂ ውጤትም ተገኝቷል ሲሉ በስድስተኛው ዙ የኮር ምክትል አዛዥ ኮሎኔል ጋዲሳ ዲሮ ገለጹ። ኢትዮጵያ ፌዴራል ፖሊስ የሞባይል መተግበሪያ በዱባይ በተካሄደው ውድድር አንደኛ መውጣቱ ተገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከመጪው ዓመታዊ ግብር ማሳወቂያ ወር ጀምሮ የደረጃ ሀና ለም ግብር ከፋይ ሆነው በህግ የሚገደዱ ግብር ከፋዮች ያለ ሂሳብ መዝገብ የማይስተናገዱ መሆኑን አሳወቀ። ከውጭ አሜሪካው ፕሬዝዳንት ዶናልድ ትራምፕ ከዓለም ሀገራት ጋር የገቡበትን የንግድ ውዝግቦች በማባባስ በውጭ ሀገራት የተሰሩ ፊልሞች ላይ 100% ታሪፍ እንደሚጥሉ ተናገሩ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430 ሺህ ብር ጀምሮ፣ ባለ 2 መኝታ ከ620 ሺህ ብር ጀምሮ፣ ባለ 3 መኝታ ከ750 ሺህ ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። በቅድሚያም የኢትዮጵያን ነጻነት ለማስጠበቅ የተከፈለውን መስዋዕትነት ትውልዱ በልማት ስኬት መድገም እንደሚገባው አባት አርበኞች አስገነዘቡ። አባት አርበኞች ዛሬ 3ኛውን የኢትዮጵያ ታምርት ኤክስፖ ጎብኝተዋል። በጉብኝቱ ላይ የተገኙት አርበኛ አስማማው መከተ በኢትዮጵያ ታምርት ንቅናቄ ትውልዱ የሚያኮራ ታሪክ እየሰራ መሆኑን መመልከታቸውን ገልጸዋል። በኤክስፖ በተለይም የስራ ዕድል መፍጠር የሚችሉና ሀገሪቱን ሊያሻግሩ የሚችሉ ተግባራት እየተከናወኑ መሆኑን በተጨባጭ ተመልክተናል ነው ያሉት። ሻምበል አበበ አለም በበኩላቸው በተለያዩ አውደ ውጊያዎች በመሳተፍ አኩሪ ገድል ማስመዝገባቸውን አስታውሰው የአሁኑ ትውልድ በልማት የራሱን የጀግንነት ታሪክ እየጻፈ መሆኑን መገንዘባቸውን ተናግረዋል። አባት አርበኞች የኢትዮጵያን ነጻነት ለማስጠበቅ የተከፈለውን መስዋዕትነት በልማት ስኬት መድገም እንደሚገባም ገልጿል። የኢንዱስትሪ ሚኒስትር መላኩ አለበል በበኩላቸው ጀግኖች አርበኞች ሀገራቸውን ዳር ድንበር ለማስከበር የከፈሉት መስዋዕትነት ለኢትዮጵያውያን ትልቅ ትርጉም ያለው መሆኑን ተናግሯል። የአሁኑ ትውልድ ኢትዮጵያን ከድህነት ሊያወጡ በሚችሉ የልማት ተግባራት ላይ በመሳተፍ የሀገሩን ብልጽግና ማረጋገጥ ይጠበቅበታል ነው ያሉት። አባት አርበኞች በዘመናቸው የራሳቸውን የጀግንነት ገድል እንደፈጸሙ ሁሉ ቀጣዩ ትውልድ የራሱን የሆነና የሚኮራበትን ታሪክ መስራት አለበት ብሏል። በኢትዮጵያ ታምርት ንቅናቄ የተጀመረውን የብልጽግና ጉዞ እውን ማድረግ ይገባል ያሉት ሚኒስትሩም የአሁኑ ትውልድ አርበኝነት ከምርታማነት ጋር መያያዝ እንዳለበትም ነው ያስገነዘቡት። በተለይም ኋላ ቀርነትን በማስወገድና በዓለም አቀፍ ደረጃ ተወዳዳሪ ሆነ ምርት በማምረት ድህነትን መዋጋት እንደሚገባ ጠቅሷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ ዓለም አቀፍ ኮንቬንሽን ማዕከል የተዘጋጀውን 3ኛውን የኢትዮጵያ ታምርት ኤክስፖ በይፋ መክፈታቸው ይታወሳል። ትውልዱ ከቀድሞ አባቶቹ ድል አድራጊነትን በመማር ድህነትን በመዋጋት የዘመኑን አርበኝነቱን ማረጋገጥ እንዳለበት አስተያየታቸውን ለኢዜአ የሰጡ የአራተኛው ሀገር አቀፍ የክህሎት ውድድር ተሳታፊዎች ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አራተኛውን ሀገር አቀፍ የክህሎት ውድድር ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ በይፋ አስጀምሯል። በክህሎት ውድድሩ ስራቸውን ካቀረቡት መካከል ወርቅ አፈራው ሻፌ እንዳለው በውድድሩ በውጭ ምንዛሪ ወደ አገር ውስጥ ይገባ የነበረውን የሰብል መውቂያ ማሽን በፈጠራ በመስራት ማቅረባቸውን ተናግሯል። ማሽኑ በሰዓት እስከ 15 ኩንታል እህል የሚወቃና ተረፈ ምርቱም ለከብቶች መኖ እንዲውል ማድረግ የሚያስችል እንደሆነም ገልጿል። በቆጮ አዘገጃጀት ላይ ፈጠራቸውን ይዘው የመጡ መምህር ተስፋዬ ታደሰ በኩላቸው ከዚህ ቀደም እናቶች በባህላዊ መንገድ ቆጮውን ሲያዘጋጁ ልፋትና እንግልት እንደሚገጥማቸው ያነሳሉ።
ይዘው የቀረቡት ቴክኖሎጂ እናቶችን ችግር የሚያቃልል ምርትና ምርታማነትን የሚያሳድግና የቆጮ ጥራትን የሚያስጠብቅ መሆኑን ተናግሯል። የፈጠራ ባለቤት ደምስ ክዳኔ በበኩላቸው የሰሩት ማሽን የሽመናና የልብስ ምርትን ለማዘመን የሚያስችል ነው ተብሏል። ማሽኑ በሞተር ወጪ ሙሉ በሙሉ በአገር ውስጥ ግብአት የተሰራ መሆኑን የገለጹ ሲሆን ከሽመና በተጨማሪ የተለያዩ ልብሶችና ጨርቆችን ማምረት የሚያስችል ነው። የአርበኞች ቀን የቀድሞ አባቶቻችን ወራሪ ጠላትን ድል በመንሳት ነጻነትን የተቀዳጁበት መሆኑን አውስተው የአሁኑ ትውልድ ከዚህ ትምህርት በመውሰድ ድህነትን መዋጋት አለበት ብሏል። የዘመኑ አርበኝነት ድህነት ላይ መዝመትን የሚጠይቅ በመሆኑ ትውልዱ የአገር ምርት በመጠቀም የምግብ ሉዓላዊነትን በማረጋገጥና በምርምር የተደገፈ ስራ በመስራት ድህነትን መዋጋት እንደሚገባም ተናግረዋል። ኢትዮጵያና እስራኤል ግንኙነታቸውን የበለጠ ለማጠናከር በትብብር እንደሚሰሩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ሚኒስትሩ በኢትዮጵያ ይፋዊ የስራ ጉብኝት ለማድረግ ዛሬ አዲስ አበባ የገቡትን የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በጽህፈት ቤታቸው ተቀብለው አነጋግረዋል። ውይይቱን አስመልክቶም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በሰጡት መግለጫ ሽብርተኝነት የሁለቱ ሀገራት ስጋት መሆኑን ተናግረዋል። በዚህም ለቀጠናው ሰላምና ለሁለቱ ሀገራት የጋራ ደህንነት ሲባል ሽብርተኝነትን በትብብር ለመመከት ተወያይተናል ነው ያሉት። ኢትዮጵያና እስራኤል የረጅም ጊዜ ወዳጅነት ያላቸው ሀገሮች መሆናቸውን ገልጸው የህዝብ ለህዝብ ግንኙነትና የኢኮኖሚ ትብብርን ማጠናከር የሚያስችል የቢዝነስ ፎረም ነገ እንደሚካሄድ ጠቁሟል። የቢዝነስ ፎረሙ የሁለቱን ሀገራት ሁለንተናዊ ትብብር በማጠናከር ግንኙነታቸውን ወደ ላቀ ደረጃ የሚያሸጋግር ውጤት ይገኝበታል ተብሎ እንደሚጠበቅም አንስተዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው በኢትዮጵያ ቆይታቸው ከተለያዩ የመንግስት ስራ ኃላፊዎች ጋር ውይይት እንደሚያደርጉ ነው የጠቆሙት። በአዲስ አበባ ለተደረገላቸው የሙቅ አቀባበል ምስጋና አቅርበው እንኳን ለአርበኞች የድል በዓል አደረሳችሁም ብሏል። ኢትዮጵያና እስራኤል ታሪካዊና ጥልቅ የሁለትዮሽ ግንኙነት እንዳላቸው አነስተው ሁለንተናዊ ትብብራቸውን በሚያጠናክሩ ጉዳዮች ላይ መምከራቸውንም ገልጿል። የኢትዮጵያ አየር መንገድ ወደ እስራኤል በረራ በማድረግ ለሁለት ሀገራት ግንኙነት ገንቢ ሚና እንደሚጫወት ገልጸው በግብርና ቴክኖሎጂ፣ ንግድ፣ ጤናና መሰል ዘርፎች በጋራ እንደሚሰሩ ተናግረዋል። ኢትዮጵያ የአፍሪካ መግቢያ የእስራኤል ጠቃሚ አገር መሆኗን ጠቅሰው ሽብርተኝነትን በመመከት ረገድም በጋራ እንደሚሰሩ ገልጿል። ባሳለፍነው መጋቢት 2017 ዓ.ም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በእስራኤል የስራ ጉብኝት ማድረጋቸው ይታወሳል። በወቅቱም ከእስራኤል አቻቸው ጋር በሁለትዮሽና በባለብዙ ወገን ጉዳዮች ዙሪያ የተወያዩ ሲሆን በሀገራቱ መካከል ያለውን ረጅም ዘመን ያስቆጠረ የሁለትዮሽ ግንኙነት ለማጠናከርም ስምምነት ላይ ደርሰዋል። የኢሚግሬሽንና ዜግነት አገልግሎት ከዚህ በፊት ይሰጥበት በነበረው አሰራር በቀን ከ7 እስከ 8 ሺህ ሰዎች ቅርንጫፎችን ጨምሮ ያስተናግድ የነበረው ሲሆን የተገልጋዮችን ቁጥር ለማሳደግም አዳዲስ ቅርንጫፎች እንደሚከፍት አስታውቋል። አዲሱን የኢፓስፖርት አገልግሎት ለመስጠት በክልሎች 11 በአዲስ አበባ ከተማ አስተዳደር 4 የሚሆኑ አዳዲስ ቅርንጫፎችን ወደ ስራ ሊያስገባ መሆኑን የአገልግሎቱ የፓስፖርት አገልግሎት ዳይሬክቶሬት ዳይሬክተር ሙልጌታ ታደሰን ተናግሯል። አገልግሎቱ መስሪያ ቤቱ አዳዲሶች ቅርንጫፎች ሲከፍት በአጠቃላይ የሚኖሩት ቅርንጫፎች 26 እንደሚሆኑ ነው ዳይሬክተሩ የተናገሩት። በዚህም በክልሎች የሚገኙ ቅርንጫፎች ሁሉም የኢፓስፖርት አገልግሎት እንዲጀምሩ ለማድረግ ዝግጅት መጠናቀቁንም ጠቁመዋል። ለአቅመ ደካሞችና ወደ ተቋሙ መጥተው አገልግሎት ማግኘት ለማይችሉ ተገልጋዮች ፓስፖርትን ቤት ለቤት ለመስጠት የሚያስችል ዝግጅት መጠናቀቁንም ዳይሬክተሩ ተናግሯል። የኢሚግሬሽንና ዜግነት አገልግሎት የአንድን ግለሰብ ባዮሜትሪክ መረጃ ጨምሮ የጣት አሻራዎች፣ የፊት ለይቶ ማወቂያና የኤሌክትሮኒክስ ቺፕስ ያካተተ አዲስ ኢፓስፖርት የካቲት 14 ቀን 2017 ይፋ ማድረጉ ይታወሳል። ነባሩና ኢትዮጵያ ከዚህ ቀደም ለ125 ዓመታት ተጠቀምበት የነበረው የማኑዋል ፓስፖርት የአገልግሎት ጊዜው እስከሚያበቃ ድረስ ስራ ላይ እንደሚውል መገለጹ ይታወሳል። ፕሬዚዳንት ኢሳያስ አፈወርቂና ጀነራል ፊሊጶስ ኢትዮጵያ የአሰብ ወደብን እንዳትጠይቅ ከሳውዲ አረቢያ በኩል የደህንነት ዋስትና የማግኘት ህልማቸው ሳይሳካላቸው እንደቀረ ተገለጸ። ይህ የሆነው ጅቡቲ የታጁራ ወደብን የማስተዳደር ኃላፊነት ለሳውዲ አረቢያ የወደብ አልሚ አስተዳዳሪና አስተላላፊ ኩባንያ መስጠቷን ተከትሎ ነው። ኢትዮጵያ እንድትጠቀምበት ጅቡቲ የማስተዳደር ውክልና ለመስጠት ዝግጁ ነኝ በማለት በተደጋጋሚ ስትገልጽ የነበረውን የታጁራ ወደብ የማስተዳደር ስልጣን ዋና ጽሕፈት ቤቱን ጅዳ ሳውዲ አረቢያ ላደረገው ሬድሲያ ጌትዌይ ተርሚናል ለተባለ ኩባንያ ማስተላለፏ ታውቋል። የሻዕቢያ መንግስት የአሰብ ወደብን ለ50 ዓመት ያለምንም ክፍያ አልምቶ እንዲጠቀምበት ለማግባባት ከፍተኛ ያሉትን የመንግስት ልዑክ በተደጋጋሚ ወደ ሪያድና ጅዳ በመላክ ልመና ቢያቀርቡም አልተቀበሉትም። ለዚህም የተቋሙ አመራሮች ኢትዮጵያ የባለቤትነት ጥያቄ ያቀረበች ባለችበት ወደብ ላይ ኢንቨስት ማድረግም ሆነ ኢትዮጵያ ካልተጠቀመችበት አንዳችም አይነት ፋይዳ የሌለውን የአሰብ ወደብ ማስተዳደር ቀርቶ በባለቤትነት መውሰድ አክሳሪ ነው የሚል ምላሽ ተሰጥቷቸዋል የተባለው። እንደ ምንጮች ገለጻ ኢሳያስ አፈወርቂና ጀነራል ፊሊጶስ ኢትዮጵያ የአሰብ ወደብን እንዳትጠይቅ ከሳውዲ አረቢያ በኩል የደህንነት
የደህንነት ዋስትና የማግኘት ህልማቸው ከንቱ ሆኗል። የታጁራ ወደብ የተገነባው የጅቡቲ ወደብ የኢትዮጵያን ወጪና ገቢ ንግድ ለማስተናገድ ከአቅሙ በላይ በመሆኑ ሲሆን አሁን ወደቡን የማስተዳደር ውል ከጅቡቲ ወደብ አስተዳደር ባለስልጣን ጋር ያሰረው RSGT የኢትዮጵያን የገቢና ወጪ ንግድ በማቀላጠፍ ከፍተኛ ትርፍ ለማግኘት አቅዷል። በጽንፈኛውና አሸባሪው ሸኔ ላይ የሚወሰደው እርምጃ ተጠናክሮ መቀጠሉ ተገለጸ። በሰሜን ሸዋ ዞን ደራ ወረዳ በጽንፈኛ ፋኖ በሽብር ቡድን ላይ የምንወስደውን እርምጃ አጠናክረን ቀጥለናል፣ አመርቂ ውጤትም ተገኝቷል ሲሉ በ6ኛ የኮር ምክትል አዛዥ ኮሎኔል ጋዲሳ ዲሮ ገልጸዋል። የኮሩ ሰራዊት ተልዕኮውን ሌት ተቀን ያለ ምንም ረፍት በጽናት እየተወጣ እንደሆነም አብራርተዋል። አሁን ላይ ሰው ሰራሽና ተፈጥሯዊ መሰናክሎችን ተቋቁሞ የአሸባሪዎችና ጽንፈኛ ቡድኖችን ከንቱ ህልም እያመከነ እንደሚገኝም ተመላክቷል። በገባው ቃል መሰረት ለዓላማው ታምኖ ሰላምን እያጸና ይገኛል ያሉት ኮሎኔል ጋዲሳ ዲሮ ሰሞኑን በጽንፈኛ ቡድን ላይ ከፍተኛ እርምጃ በመውሰድ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል ሲሉ ተናግረዋል። በሁሉም አካባቢዎች ልማትን ለማስፋትና ሰላምን ለማጽናት በመንግስት ሲደረግ ያለውን ጥረት እንደግፋለን ሲሉ በወልዲያ ከተማ የባጃጅ አሽከርካሪዎችና ባለንብረቶች ገለጹ። በወልዲያ ከተማ የጥፋት እጆችና መዘዛቸው በሚል መሪ ሀሳብ የባጃጅ አሽከርካሪዎችና ባለንብረቶች የተሳተፉበት የውይይት መድረክ ተካሂዷል። የመድረኩ ተሳታፊዎችም በየትኛው መስክ በመሰማራት ሰርተን ለመለወጥ ከምንም በላይ ሰላም አስፈላጊ በመሆኑ ለሰላማችን ዘብ እንቆማለን ሲሉ አረጋግጠዋል። ከመድረኩ ተሳታፊዎች መካከል አቶ መስፍን አባተና አቶ ኃይሉ ሰማው በወልዲያ ከተማና አካባቢው አሁን ላይ የሰላም ሁኔታ ጸንቶ የልማት ስራዎች በስፋት የተከናወኑ መሆኑን አንስተዋል። ለዚህም የጸጥታ ኃይሉ ጠንካራ ስራ፣ የህዝብ ትብብርና ለሰላም እያሳየ ያለው ቁርጠኝነት ታክሎበት የጸረ ሰላም ቡድኖችን የጥፋት እንቅስቃሴ መግታት ተችሏል ያሉት በሁሉም አካባቢዎች ልማትን በማስፋት ሰላምን ለማጽናትና በመንግስት ሲደረግ ያለውን ጥረት ለማገዝ ዝግጁ መሆናቸውን አረጋግጠዋል። የዘመን ኮንስትራክሽን ድርጅት ምክትል ዋና ስራ አስፈጻሚ አቶ ደጀኔ ሽባባው በጽንፈኝነት የሰዎችን ህይወት መበጥበጥ፣ የሀገርን ሀብትና ንብረት ማውደም በፍጹም ተቀባይነት የሌለው እኩይ ተግባር መሆኑንም ተናግሯል። በየትኛው መልኩ ጥያቄ አለኝ የሚል አካል ለንግግርና ምክክር ዝግጁ መሆን እንዳለበት አነስተው በዚህ ረገድ የመንግስትን ጥረት አድንቀዋል። የህብረተሰቡን ሰላም የሚያውኩ ዜጎች ወጥተው እንዳይገቡና ሰርተው እንዳይለወጡ የጥፋት ተግባር የሚፈጽሙ አካላትን ሁላችንም ልንታገላቸው ግድ ይላል ብለዋል። የወልዲያ ከተማ አስተዳደር ምክትል ከንቲባ አቶ ንጉሱ ዝናቡ ለከተማዋ ሰላም የህዝብ እገዛና ትብብር የሚደነቅ መሆኑን ገልጸዋል። በክልሉ አንዳንድ አካባቢዎች በመንቀሳቀስ ግድያና ዘረፋ በሚፈጽሙ ጽንፈኛ ኃይል ላይ የጸጥታ ኃይሉ ጠንካራ እርምጃ እየወሰደ መሆኑ አንስተው ለሰላም ግንባታው የህዝብ ትብብርና እገዛ ተጠናክሮ እንዲቀጥል ጠይቀዋል። በሌላ ዜና በአማራ ክልል ምስራቅ ጎጃም ዞን ዘላቂ ሰላምን ለማስፈን የሚደረገውን ጥረት ለማገዝ የበኩላቸውን እንደሚወጡ በደብረ ማርቆስ ከተማ በተካሄደ ህዝባዊ መድረክ ላይ የተገኙ ሴቶች ገለጹ። የከተማ አስተዳደሩ የጥፋት እጆችና መዘዞቹ በሚል መሪ ሀሳብ ከከተማዋ ከተወጣጡ ሴቶች ጋር ዛሬ ውይይት ተካሂዷል። ከተሳታፊዎች መካከል ወይዘሮ ዋለኝ ተመስገን ሰላም ለሁሉም ፍጥረት አስፈላጊ ቢሆንም ለሴቶች ደግሞ መተኪያ የሌለው ዋጋ አለው ብሏል። ሴቶች በግጭት ውስጥ የሚያጡት ራሳቸውን፣ ልጆቻቸውን፣ ባለቤቶቻቸውን፣ ሀብታቸውን መሆኑን ጠቁመው ለሰላም መስፈን ከመንግስት ጎን ተሰልፈው እንደሚሰሩ ገልጿል። የአካባቢያቸውን ሰላም ለመጠበቅም የሰፈር አደረጃጀቶችንም በመጠቀም እንደሚሰሩ አክሏል። ሌላው ተሳታፊ ወይዘሮ አባ ደርብ በበኩላቸው መንግስት ዘላቂ ሰላምን በማስፈን የክልሉን የልማት እንቅስቃሴ ለማጠናከር የሚያደርገውን ጥረት በማገዝ ረገድ የድርሻዬን ለመወጣት ተዘጋጅቻለሁ ብሏል። በየደረጃው ያለው የመንግስት መዋቅርም የመልካም አስተዳደርን በማስፈንና የኑሮ ውድነትን በመቀነስ በኩል የተጀመረውን ስራ አጠናክሮ እንዲቀጥል አስገንዝበዋል። የከተማ አስተዳደሩ ከንቲባ የህዝብ ግንኙነት አማካሪ አቶ መልካም ሽባባ በበኩላቸው ለሰላም ግንባታ የሴቶች ድርሻ የጎላ ነው ያሉት አሁን ለተገኘው ሰላም ከሴቶች ጋር የተደረጉ ተደጋጋሚ ውይይቶችና ምክክሮች ከፍተኛ አስተዋጽኦ ማበርከታቸውን ተናግረዋል። የውይይቱ ዓላማ ዘላቂ ሰላም እንዲመጣ ሴቶች ከመቼውም ጊዜ በበለጠ እገዛ እንዲያደርጉ ለማስቻል መሆኑንም አስረድተዋል። የኢትዮጵያ ፌዴራል ፖሊስ የሞባይል መተግበሪያ በዱባይ በተካሄደ ውድድር አንደኛ መውጣቱ ተገለጸ። የወንጀል መከላከል ዘርፉን ለማዘመንና ህብረተሰቡ በቀላሉ ለፖሊስ ጥቆማ እንዲሰጥ ለማስቻል ስራ ላይ የዋለው የሞባይል መተግበሪያ ወይም የኢትዮጵያ ፌዴራል ፖሊስ የዜጎች መተግበሪያ በዓለም አቀፍ ደረጃ በዱባይ በተደረገ ውድድር ምርጥ የፖሊስ መተግበሪያ ወይም ቤስት ፖሊስ አፕሊኬሽን በመባል አንደኛ መውጣቱን የፌዴራል ፖሊስ ለምንጮች አስታውቋል። በፌዴራል ፖሊስ ኮሚሽን የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምሴ ይልማ በትላንትናው ዕለት 116ኛው ጊዜ በተከበረው የኢትዮጵያ ፌዴራል ፖሊስ ክብረ በዓል የመዝጊያ ስነ ስርዓት
መረጃው ለህዝብ ይፋ መሆኑን አመላክቷል። አሁን ላይ የፌዴራል ፖሊስ ሁሉን አቀፍ የአቅም ግንባታ እያደረገ ይገኛል ያሉት ኮማንደር ደምሴ በቴክኖሎጂው ዘርፍ በተሰሩ ስራዎች በጎ ውጤቶች መታየት መጀመራቸውን ተናግሯል። ባለፉት ጊዜያት በመተግበሪያው የቀረቡ ጥቆማዎችን መነሻ በማድረግ ህግ የማስከበር ወንጀለኞችንም ለህግ የማቅረብ ስራ መስራቱን ኮማንደሩ አስረድቷል። ወንጀሎች ድንበር ተሻጋሪ እንደመሆናቸው መጠን ከሌሎች ሀገራት ጋር ትብብር በመፍጠር የቁጥጥር ስራዎችን ለመስራት የሚያስችሉ የቴክኖሎጂና የሰው ኃይል ዝግጁነት ትኩረት ተሰጥቶ እየተሰራ መሆኑን ኮማንደር ደምሴ ገልጿል። 116ኛው የኢትዮጵያ ፖሊስ ምስረታ ቀን የመዝጊያ ፕሮግራም በትናንትናው ዕለት በመስቀል አደባባይ ጥሪ የተደረገላቸው እንግዶች በተገኙበት መከበሩ ይታወሳል። በየትኛውም የህይወት ጉዞ ትዕግስትና ማስተዋል መቅደም አለበት ሲል ፖሊስ አስታወቀም። ነገሩ እንዲህ ነው። በትግራይ ክልል በእንድርታ ወረዳ መሰረት ቀበሌ ገበሬ ማህበር መንጨሎፍ በተባለ መንደር በጥበቃ ሙያ የተሰማራ ግለሰብ በሚሰራበት ቦታ ከተዋወቃት ሴት አንድ ልጅ ይወልዳል። የተወለደው ልጅ በተለይም ጆሮ አካባቢ አብርቶ የጥበቃ ሙያ ከሚሰራው የስራ አጋሩ ጋር የመመሳሰል ጉዳይ ደጋግሞ ይከናወናል። ይባስ ብሎ ደግሞ ልጅ የወለደችለት ሴት በልጁ መመሳሰል የጠረጠረውን የስራ ባልደረባ ሊደፍረኝ ሞክሮ ነበር ብላ ትነግረዋለች። ይህን የነገረችውን ቂምና ነገር ቋጥሮ የስራ ባልደረባውን በእልህና በብስጭት ደጋግሞ በገጀራ በመውጋት መግደሉ ለፖሊስ ቃሉ እንደሰጠ ከትግራይ ደቡባዊ ምስራቅ ዞን ፖሊስ የተገኘው መረጃ አመላክቷል። የዞኑ ፖሊስ ግድያ ፈጻሚው ከህብረተሰቡ ጥቆማ በመነሳት ባደረገው ክትትል በቀናት ውስጥ በቁጥጥር ስር አውልቷል። ካንተ ነው የወለድኩት ያለችኝ ልጅ በተለይ ጆሮ አካባቢ ከኔ ሳይሆን አብሮኝ ከሚሰራ ሰው ስለሚመሳሰል አባቱስ ነው ብዬ በመጠርጠሪ በገጀራ ደጋግሜ በመውጋት ገድየዋለሁ ሲል ቃል መስጠቱን ፖሊስ አስታውቋል። በራስ አምሮ ያለን ጥርጣሬ እንደ ፍጹም እውነት በመቁጠር ጉዳዩ በሕክምና መረጃና ማስረጃ ሳይረጋገጥ በሌሎች ሰዎች ላይ ይህን መሰል የጭካኔ እርምጃ መውሰድ ለማያበራ የህሊና ጸጸት ይዳርጋል ያለው ፖሊስ ትዕግስትና ማስተዋል ይቅደም በማለት ምክሩን አስተላልፏል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከመጪው ዓመታዊ የግብር ማሳወቂያ ወር ጀምሮ የደረጃ ሀና ለግብር ከፋይ ሆነው በህግ የሚገደዱ ግብር ከፋዮች ያለ ሂሳብ መዝገብ የማይስተናገዱ መሆኑን አሳወቀም። አይስተናገዱም የተባሉት በደረጃ ሀና ለ የግብር ከፋይነት የተመዘገቡና በህጉ መሰረት የሂሳብ መዝገብ እንዲይዙ የሚገደዱትን ብቻ ነው። የቢሮ የኮሙኒኬሽን ዳይሬክቶሬት አቶ ሰውነት አየለ እንደተናገሩት በህጉ መሰረት የሂሳብ መዝገብ እንዲይዙ የሚገደዱ ነጋዴዎች ከሚቀጥለው በጀት ዓመት በኋላ ግብር ለመክፈል ያላቸውን አጠቃላይ ወጪና ገቢያቸውን በዝርዝር የሚያሳይ መዝገብ መያዝ ይጠበቅባቸዋል ብሏል። አቶ ሰውነት አየለ የሂሳብ መዝገብ ማለት ያላቸውን አጠቃላይ ሽያጭና ወጪ በዝርዝር የሚያሳይ ሰነድ ወይም መዝገብ መሆኑንና ህጋዊ ሆነ ግብይት የሚፈጸም ከሆነ እና በደረሰኝ ላይ የተመሰረተ ግብይት ካለ ከዚህ መዝገብ ጋር ተያይዞ ነው የሚቀርበው ብሏል። ይህ ህግ ከወጣ ረጅም ጊዜ ነው። ነገር ግን አፈጻጸሙ ላይ የተለያዩ ክፍተቶች በመኖራቸው በቁርጥ ግብር የሚስተናገዱ ነበሩ ያሉት አቶ ሰውነት ለእነዚህ ግብር ከፋዮች በተለያየ መንገድ መረጃዎችን ያደረስን ነው ያለነው ከሚቀጥለው በጀት ዓመት በኋላ ከዚህ ሂሳብ መዝገብ ውጪ እንደማናስተናግዳቸው እንዲያውቁ እያደረግን ነው ሲሉ ተናግረዋል። ግብይቶቻቸውን በደረሰኝ ላይ ተመስርተው ፈጽመው በሂሳብ ባለሙያ አሊያም የድርጅታቸው ተቀጣሪ በሆነ የሂሳብ ባለሙያ የተዘጋጀ የሂሳብ መዝገብ ማቅረብ አለባቸው ነው ያሉት። ግብር ከፋዮቹ ከግምት የጸዳ የግብር አሰባሰብ ስርዓት የራሳቸውን ሚና እንዲጫወቱ ለማስቻል ይህንን የማሳወቅ ስራ እየተሰራ መሆኑንም አመላክቷል። በደረጃ ሀና ለ ከ120 ሺህ በላይ ግብር ከፋዮች አሉ። ከነዚህ ውስጥ ገቢና ወጪያቸውን በአግባቡ እየመዘገቡ ደረሰኝ የቆረጡ ዓመታዊ ግብራቸውን የሚያሳውቁ አሉ። ነገር ግን ከዚህ ውጪ ሲስተናገዱ የቆዩ ግብር ከፋዮችም ነበሩ ነው ያሉት። የአሰራር ተለምዶ ከዓመት ዓመት ዝም ብሎ በቁርጥ ግብር ለመስተናገድ የመፈለግ አዝማሚያ ይታያል። ህጉ ግን ይህንን አሰራር የማይፈቅድ በመሆኑ ከመጪው ሐምሌ ወር ጀምሮ ሲመጡ በተሟላ መንገድ ሂሳብ መዝገባቸውን ይዘው ካልመጡ በስተቀር አይስተናገዱም ሲሉ ገልጿል። መያዝ አለባቸው እያልን ያለነው በደረጃ ሀና ለየግብር ከፋይ ተመዝግበው በህጉ መሰረት የሂሳብ መዝገብ እንዲይዙ የሚገደዱትን ብቻ ነው ያሉት አቶ ሰውነት ሁሉንም ማለት አይደለም። በተሰማሩበት የንግድ ዘርፋቸው ምክንያት እዚህ ውስጥ የማይካተቱ ይኖራሉ። የሚመለከተው የተሰማሩበት የስራ ዘርፍ የሂሳብ መዝገብ መያዝ እያስገደዳቸው በተለያዩ ምክንያት የማይይዙትንና በቁርጥ ግብር ሲስተናገዱ የነበሩ የንግዱ ማህበረሰብ ነው ብሏል። የአይነቱ አሰራር ግብር በዛብኝ በማለት ለሚቀርቡ ቅሬታዎች መፍትሄ የሚሆን ነው ሲሉም አክለዋል። የኢትዮጵያ ውጭ ጭነት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 14 በመቶ ማደጉን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ ገለጹ።
ያደገ የመጣውን የውጭና ገቢ ጭነት ከማሳለጥ አኳያ በርካታ ስራዎች መስራታቸውን ጠቅሰው ይህንን ተከትሎም በሎጂስቲክስ ዘርፉ አበረታች ውጤቶች ተመዝግበዋል ብሏል። ለአብነትም በአንድ ወር ውስጥ እስከ 40,000 ቶን ቡና በኮንቴነር እንዲጓጓዝ የተደረገ መሆኑን ገልጸው የተለየ ግብረ ኃይል ተቋቁሞ ይህ ተግባር እንዲሳለጥ የተደረገ መሆኑን አስታውቋል። የተለያዩ የቁም እንስሳትን ጨምሮ አትክልትና ፍራፍሬም በባቡር ወደ ውጭ የተጓጓዘ ይገኛል ያሉት ከሀገሪቱ የወጪ ገቢ ጭነት ውስጥ 13% በባቡር እንደሚጓጓዝ የገለጹት ሚኒስትር ዴኤታ በቀጣይ የባቡር ድርሻ ለማሳደግ የሚያስችሉ የሪፎርም ስራዎች እየተከናወኑ መሆኑን አመላክተዋል። ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97,000 ብር ሲሸጥ የነበረው ወደ 78,000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430,000 ብር ጀምሮ፣ ባለ 2 መኝታ ከ620,000 ብር ጀምሮ፣ ባለ 3 መኝታ ከ750,000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። ይህን በቀጣይ የምትላልፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የኬንያ መንግስት እሁድ ዕለት በተካሄደው ህዝባዊ ስብሰባ ላይ በአገሪቱ ፕሬዝዳንት ዊሊያም ሩቶ ላይ ጫማ የተወረወረበትን ክስተት አሳፋሪ ነው ሲል አወገዘም። በሰፊው የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት ፕሬዝዳንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉትን ግራ እጃቸውን መጥቷል። የመንግስት ቃል አቀባይ አይዛክ ማውራ የሆነውን አውግዘው ከጀርባው ያሉት እንዲያዙ ጠይቋል። ሁላችንም ጫማ ለመወርወር ብንወስን ምን ይሆናል? ልጆቻችን ምን አይነት እሴቶች እያስተማር ነው? ሲሉ ፕሬዝዳንቱ እንዲከበሩ በኤክስ ገጻቸው ላይ ባጋሩት ልጥፍ ጠይቋል። የኬንያ መገናኛ ብዙሃን 3 ሰዎች መያዛቸውን እየዘገቡ ቢሆኑም ፖሊስ ግን ይህን አላረጋገጠም። አንዳንድ የፓርላማ አባላት ከፍተኛ የጸጥታ ክፍተት መሆኑን በማንሳት ጫማ መወርወሩን ተችቷል። ክስተቱ የተፈጸመው ፕሬዝዳንቱ በምዕራብ ሚጎሪ አውራጃ በተካሄደ ህዝባዊ ስብሰባ ላይ ንግግር እያደረጉ ባሉበት ወቅት ነው። ፕሬዝዳንት ሩቶ ወደ አካባቢው ያቀኑት በክልሉ ለ3 ቀናት የሚቆይ የልማት ፕሮጀክቶችን ለማስጀመር ነው። የአንዳንድ ኬንያውያን ጫማ መወርወሩ ክብር የጎደለው ነው የሚል ስሜት ቢያንጸባርቁም ሌሎች ደግሞ ይህ በኢኮኖሚው ላይ ያለውን ብስጭት ያሳያል ሲሉ አስተያየታቸውን ሰጥቷል። በኤክስ ላይ በፕሬዝዳንቱ የተጋራው የክስተት ኦፊሻላዊ ቪዲዮ ከካሜራ ውጭ የተከሰተ የሚመስለውን ጫማ ውርወራ አያሳይም። ይሁን እንጂ በህዝቡ መካከል ያለው ግርግር ባጭሩ ይታያል። ፕሬዝዳንቱ ወንጀለኛውን እየፈለጉ የነበሩትን የደህንነት መኮንኖቻቸው የድርጊቱ ፈጻሚዎችን ብቻቸው ለታዳሚው እንዲተውላቸው ሲጠይቁ ተደምጧል። ጫማ መወርወሩ የተከሰተው በህዝብ ባለስልጣናት ደህንነት ላይ ስጋት እየጨመረ በመጣበት ወቅት ነው። ባለፈው ሳምንት አንድ የተቃዋሚ ፓርቲ የፓርላማው አባል በዋና ከተማዋ ናይሮቢ በሞተር ሳይክል ላይ በነበረ ታጣቂዎች ላይ ተገድሏል። የፕሬዝዳንቱ ፓርቲ የፓርላማ አባል ኔልሰን ኮይ የእሁዱ ክስተት ዲሞክራሲያችንን የሚነካ ነው ካሉ በኋላ ቀልዱ ድንበሩን አልፏል ብሏል። ይህ ጫማ ጥይት ቢሆን ኖሮ መገመት ትችላለህ። ሰዎች በፕሬዝዳንቱ ደህንነት ላይ ይቀልዳሉ። አንድ ሰው ጫማውን አውልቆ በፕሬዝዳንቱ ላይ በመወረሩ በጣም ድፍረት የተሞላበት እርምጃ ወስዷል ተብሏል። የአገሪቱን ፕሬዝዳንት መጠበቅ አለብን ሲሉ ለሲቲዝን ቲቪ ተናግሯል። ሚጎሪ በ2022 ፕሬዝዳንታዊ ምርጫ የሩቶ ተፎካካሪ የነበሩት አንጋፋ የተቃዋሚና በኋላ ላይ ከፕሬዝዳንቱ ጋር ስምምነት ላይ የደረሱት ፖለቲከኛ ራይላ ኦዲንጋ ጠንካራ ደጋፊዎች ይገኙበታል ተብሎ በሚታሰቡ ክልል ውስጥ ትገኛለች። ባለፈው ዓመት ከተካሄደው ተከታታይ የጸረ ታክስ ሰልፎች በኋላ በመጋቢት ወር በኦዲንጋና ሩቶ መካከል በሀገሪቱ ውስጥ ያለውን ውጥረት ለማርገብ ስምምነት ተፈርሟል። ሩቶ እንደ አውሮፓውያኑ የዘመን ቀመር በ2022 ፕሬዝዳንት ከሆኑ በኋላ በኑሮ ውድነትና በታክስ ጭማሪ ምክንያት ከኬንያውያን ተቃውሞ ገጥሟቸዋል። የሆነ ሆኖ በኬንያው ፕሬዝዳንት ዊሊያም ሩቶ ላይ ጫማ የወረወሩት በፖሊስ ቁጥጥር ስር መዋላቸው ታውቋል። የእሳት አደጋ ሰራተኞች አድናቂ ነው የተባለው ግለሰብ የእሳት አደጋ ሰራተኞችን ለማየት ቤቱን አቃጠለ።
ነዋሪነቱ በዩናይትድ ኪንግደም ውስጥ የሆነው ግለሰቡ የሚያደንቃቸውን የእሳት አደጋ ሰራተኞች ለማግኘት ሲል የገዛ ቤቱን በእሳት ማቃጠሉ ተሰምቷል። ጄምስ ብራውን በመባል የሚታወቀው ግለሰቡ የ26 ዓመት ወጣት ሲሆን በዩኬ ኖርትምበርላንድ ነዋሪ ነው። ታዲያ ግለሰቡን የሚያውቁት ሰዎች ለእሳት አደጋ ሰራተኞች ልዩ ፍቅር አለው ሲሉ የሚደመጡ ሲሆን ይኸው ልዩ ፍቅር የስነ ልቦና ባለሙያዎች ልክፍት ተብሎ ሊገለጽ የሚችል እንደሆነ ይናገራሉ። ብዙውን ጊዜ ተመሳሳይ ልክፍት ያለባቸው ሰዎች የእሳት አደጋ ሰራተኛ ለመሆን የሚወስኑ ቢሆን ጄምስ ግን ይህንን ማድረግ አልቻለም። ስለዚህ ከውጭ ሆኖ የእሳት አደጋ ሰራተኞችን ማድነቅ ስራዬ ብሎ ተያያዘው። በዚህም በተደጋጋሚ ሰበብ እየፈጠረ አካባቢ ወደሚገኘው የእሳት አደጋ ዲፓርትመንት ይደውል ጀመር። ነገር ግን በዚህ መቀጠል ሳይችል ይቀራል። ከጊዜው ሂደት በኋላም ሌላ አዲስ ሀሳብ ይዞ ብቅ ይላል። ይህው አዲስ ሀሳብም የገዛ ቤቱን በእሳት በማያያዝ የእሳት አደጋ ሰራተኞች መጥተው እሳቱን ሲያጠፉ ለመመልከት ይሞክራል። በዚህ መሰረትም በአንድ ከሰዓት የእሳት አደጋ ሰራተኞች በደረሳቸው ጥሪ መሰረት ያጋጠመ የእሳት አደጋ ለማጥፋት ወደ ጄምስ ቤት ያቀናሉ። ነገር ግን በኤሌክትሪክ ችግር ምክንያት ተነሳ የተባለው እሳት ይህ ነው የሚባል አደጋ የሚያደርስ ሆኖ ሳያገኙት ይቀራሉ። በዚህም ያገኙትን አጥፍተው ይመለሳሉ። ነገር ግን ጄምስ ብዙም ሳይቆይ ከ90 ደቂቃዎች በኋላ መልሶ በመደወል ሌላ የእሳት አደጋ እንዳጋጠመ ያሳውቃቸዋል። በቀጥታም የእሳት አደጋ ሰራተኞቹ ወደ ቦታው በማቅናት ያጋጠማቸውን መለስተኛ የእሳት አደጋ ያጠፋሉ። የእሳቱ መንስኤ በድጋሚ ሲጠይቁትም የኤሌክትሪክ ችግር እንደሆነ ያስረዳቸዋል። ነገር ግን ይህ ምክንያት ተቀባይነት አልነበረውም። ምክንያቱ ደግሞ የእሳት አደጋ ሰራተኞቹ የመጀመሪያውን እሳት ለማጥፋት በመጡበት ወቅት የእሳት አደጋው እንዳይባባስ በማለት ወደ ጄምስ ቤት የሚገባው የኤሌክትሪክ መስመር አቋርጠውት ስለነበረ ነው። በዚህም ሆን ብሎ የእሳት አደጋ እንዲነሳ በማድረግ ይከሱታል። ጄምስም በዚህ ተከሶ ፍርድ ቤት ይቀርባል። ለፍርድ ቤቱም የእሳት አደጋ ሰራተኞችን ለማየትና ለማግኘት በማለት እንዳደረገው ይገልጽላቸዋል። በዚህም ዳኛው የህዝብና የመንግስት ሀብት በማባከንና ሆን ብለህ እሳት በማነሳሳት ድርጊቱን ጥፋተኛ ነው በማለት ለ150 ሰዓታት የነጻ አገልግሎት እንዲሰጥ፣ ይህ ሳያደርግ ከቀረ ደግሞ በ8 ወር እስራት እንዲቀጣ የፍርድ ውሳኔ ሰጥተውታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁቲ አማጽያን የተተኮሰ ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂ ቡድኑ ላይ የአጸፋ እርምጃ እንደሚወስዱ ቃል ገብቷል። ኔታንያሁ በማህበራዊ ድረገጾች ላይ በተለጠፈው የቪዲዮ መልእክታቸው ላይ ከዚህ በፊት ጥቃት ሰንዝረናል፣ ወደፊትም እናጥቃለን ሲሉ ምላሽ እንደሚሰጡ ዝተዋል። እሁድ ጠዋት በኢራን የሚደገፈው የታጣቂ ቡድን ከየመን የተተኮሰውን ሚሳኤል በቤን ጉሪዮን አየር ማረፊያ ዋና ተርሚናል አካባቢ ማረፉን የእስራኤል ባለስልጣናት አስታውቋል። በፍንዳታው 4 ሰዎች ሲቆስሉ ሌሎች 2 ደግሞ ወደ መጠለያ ጣቢያ ሲሄዱ ጉዳት ደርሶባቸዋል ሲል የእስራኤል መገናኛ ብዙሃን የድንገተኛ አደጋ አገልግሎትን ጠቅሶ ዘግቧል። በጥቃቱ ከባድ ጉዳት የደረሰበት ሰው የለም። እሁድ ዕለት ሁቲዎች የእስራኤል ጦር በጋዛ ውስጥ ያለውን እንቅስቃሴ ለማስፋፋት ላቀደችው ምላሽ የአየር ማረፊያዎቿን ኢላማ በማድረግ በእስራኤል ላይ አጠቃላይ የአየር ላይ እገዳ እንደሚጥሉ ተናግሯል። የእስራኤል መከላከያ ሚኒስትር እስራኤል ካትስ የሚመታንን ሁሉ 7 እጥፍ እንመታዋለን በማለት ለጥቃቱ ምላሽ ሰጥቷል። ኔታንያሁ በኋላ በሰጡት መግለጫ የሁቲዎች ጥቃት ከኢራን የመነጨ ነው ሲሉ አገራቸው ለሁቲ ጥቃት ምላሽ እንደምትሰጥ አስጠንቅቀው ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ብሏል። አውሮፕላን ማረፊያው ለጊዜው በረራ ካቋረጠ በኋላ ስራ ጀምሯል። ይሁን እንጂ ሉፍታንዛ፣ ኤር ፍራንስ እና ዴልታን ጨምሮ በርካታ ዋና አየር መንገዶች እሁድ ወደ አየር ማረፊያው እና ከአውሮፕላን ማረፊያው የሚያደርጉትን በረራ ሰርዟል። ሚሳኤሉ ሲቃረብ በተለያዩ የአገሪቱ ክፍሎች የአደጋ ደውሎች ተሰምቷል። እስራኤል አየር ኃይል ደግሞ ሚሳኤሉን ለማክሸፍ ለምን እንዳልተቻለን እያጣራው ነው ሲል ተናግሯል። የመከላከያ ምንጮችን በመጥቀስ የእስራኤል ሚዲያ እንደዘገበው የእስራኤል ሆነ አሜሪካ ሰራሽ መቃወሚያዎች ሚሳኤሉን ማክሸፍ አልቻሉም ነበር። የእስራኤል ከፍተኛ የፖሊስ አዛዥ ያይር ሃትሬን በሚሳኤሉ ጥቃት የተፈጠረውን ጉድጓድ ለጋዜጠኞች አሳይቷል። የአየር ማረፊያው ባለስልጣናት በተርሚናል 3 የመኪና ማቆሚያ ስፍራ አጠገብ ካለው መንገድ አጠገብ ሚሳኤሉ ማረፉን ተናግሯል። ከኋላችን ያለውን ትዕይንት ማየት ትችላላችሁ። በ10 ሜትሮች ዲያሜትርና እንዲሁም በ10 ሜትሮች ጥልቀት የተከፈተ ጉድጓድ ነው ያሉት ሄትሮን ምንም የጎላ ጉዳት አለማድረሱን ተናግሯል። ኔታንያሁ ስለሚሰጡት የአጸፋ ምላሽ ለመምከር ከሚኒስትሮችና መከላከያ ባለስልጣናት ጋር ይገናኛሉ ሲሉ የአገር ውስጥ መገናኛ ብዙሃኖች ይዘግባል። በየመን የሚገኘውንና በኢራን የሚደገፈው አማጺ ቡድን ሁቲ በጋዛ ከሚገኘው ሐማስ ጋር በመተባበር በእስራኤል ላይ የሚሳኤል ጥቃት በየጊዜው ቢሰነዝርም በእስራኤል የረቀቀ የአየር መከላከያ በኩል ማለፍ አልቻለም። ቡድኑ በቀይ ባህር ላይ በሚያልፉ የንግድ መርከቦች ላይ ጥቃት ሲፈጽም ቆይቷል።
አሜሪካ የቡድኑን ጥቃት ለማስቆም የቦምብ ጥቃቶች በተደጋጋሚ የፈጸመች ሲሆን ዩኬም ለአሜሪካ የቦምብ ጥቃት ድጋፍ ማድረጓ ቢቢሲ በዘገባው አስታውሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዓለም ሀገራት ጋር የገቡበትን የንግድ ውዝግቦች በማባባስ በውጭ ሀገራት የተሰሩ ፊልሞች ላይ 100% ታሪፍ እንደሚጥሉ ተናገሩ። የትራምፕ ለዩናይትድ ስቴትስ የንግድ ዲፓርትመንት ተወካይ ቀረጥ ለመጣል ሂደቱን እንዲጀመር ፍቃድ እየሰጡ ሲሆን ምክንያቱ ደግሞ የአሜሪካ የፊልም ኢንዱስትሪ እጅግ ፈጣን ሞት እየሞተ ነው ሲሉ ተደምጧል። ፊልም ሰሪዎችን እና ስቱዲዮዎችን ለመሳብ ማበረታቻ በሚሰጡ ሌሎች ሀገራት የተቀናጀ ጥረት ጥፋተኛ ናቸው ሲሉ የውጭ ሀገራት ፊልም ሰሪዎችን በመኮነን ይህም የብሔራዊ ደህንነት ስጋት ነው ሲሉ ገልጿል። ከሁሉም ነገር በተጨማሪ መልእክትና ፕሮፓጋንዳ ነው ሲሉ ትራምፕ ትሩዝ በተሰኘው የግላቸው ማህበራዊ መድረክ ላይ ሀሳባቸውን አስፍሯል። በአሜሪካ የተሰሩ ፊልሞችን ዳፍም እንፈልጋለን ሲሉ አክሏል። የዩናይትድ ስቴትስ የንግድ ሚኒስቴር ሃዋርድ ሉትኒክ ለአዲሱ ታሪፍ በስራ ላይ ነን ሲሉ ምላሽ ሰጥቷል። የእንቅስቃሴው ዝርዝር ጉዳይ ግን ግልጽ አይደለም። የትራምፕ መግለጫ ታሪፍ የውጭ ሀገር ፊልሞችን በሚያመርቱ የአሜሪካ ኩባንያዎች ላይ ተፈጻሚ ስለመሆኑ ግን አልተገለጸም። በዩናይትድ ስቴትስ ስቱዲዮዎች የተሰሩ በርካታ ፊልሞች ከአሜሪካ ውጭ ከፍተኛ ገቢ እና እይታን በቅርብ ጊዜ ውስጥ እያገኙ ይገኛሉ። እንዲሁም ታሪፎቹ እንደ ኔትፍሊክስ ባሉ አገልግሎቶች ላይ በሚጫኑ ፊልሞች እንዲሁም በሲኒማ ቤቶች የሚታዩ ፊልሞች ላይ እንዴት ተግባራዊ እንደሚሆኑ ወይም እንዴት እንደሚሰሉ ግልጽ አይደለም። ዩናይትድ ኪንግደም የባህል ሚዲያ እና ስፖርት ዲፓርትመንት የኢንዱስትሪ ተቋም የብሪቲሽ ፊልም ኢንስቲትዩት እና 5 ዋና የአሜሪካ የፊልም ስቱዲዮችን የሚወክለው ሞሽን ፎቶ ማህበር በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። የአውስትራሊያና የኒውዚላንድ መንግስታት የሀገራቸውን የፊልም ኢንዱስትሪዎች እንደሚደግፉ ንግግር አድርገዋል። በአውስትራሊያ ታዝሜኒያ የሚገኘው ኢንካት ጀልባ አምራች ኩባንያ ሃል 096 የተሰኘና 130 ሜትር ርዝመት ያለውን የዓለማችን ትልቁን የኤሌክትሪክ መርከብ ይፋ አድርጓል። ሃል 096 የተሰኘው ይህ መርከብ ታዲያ ከ250 ቶን በላይ ባትሪዎች የተገጠሙለት ሲሆን ከ400 ሜጋዋት በላይ ኃይል የማከማቸት አቅም አለው። ኢንካት ኩባንያ እንደገለጸው የመርከቡ የኃይል ማከማቻ ስርዓት በኤሌክትሪክ ከሚሰሩ 8 የውሃ ጄቶች ጋር የተገናኘ ስለሆነ አቅሙ ከዚህ ቀደም ጥቅም ላይ ከዋሉ የኤሌክትሪክ መርከቦች በ4 እጥፍ ይበልጣል ተብሏል። ኢንካት ኩባንያ ሃል 096 የተሰኘውን መርከብ በኩባስ ለተባለ የደቡብ አሜሪካ የጀልባ ኩባንያ ያስረከበ ሲሆን መርከቡ በአርጀንቲና ቦነስ አይረስና በኡራጓይ መካከል እንደሚጓዝ ተገልጿል። የኢንካት ሊቀመንበር ሮበርት ክሊፎርድ በዚህ በታስማኒያ ከ4 አስርት ዓመታት በላይ ለሚሆን ጊዜ በዓለም ቀዳሚ የሆኑ መርከቦችን ስንገነባ ቆይተናል። ሃል 096 ደግሞ እስካሁን ከሰራናቸው መርከቦች እጅግ የተራቀቀውና ግዙፉ ፕሮጀክታችን ነው ሲሉ ተናግሯል። መርከቡ አርጀንቲናና ኡራጓይን በሚያዋስነው ፕላት ወንዝ ላይ እስከ 2100 መንገደኞችንና 225 ተሽከርካሪዎችን ለማጓጓዝ ሙሉ በሙሉ በባትሪ ኤሌክትሪክ ኃይል እንደሚጠቀም ነው የተገለጸው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።